ጥርስ ውስጥ የገባች ሀገር ኢትዮጵያ ምዕራፍ 2 ጦርነት ስለተነሳበት ሁኔታ የ1935 የሆርላብል ሐሳቦች የኢትዮጵያ ዕጣ ፈንታ ለመወሰን በሚከታተሉ ወገኖች መካከል የነበረውን ከፍተኛ የወዳጅነት አሰላለፍ ለውጥ አጋልጧል። ቀጥሎ የሚደርሰውን ሁሉ ለመረዳት እነዚህ ሐሳቦች ብቅ ሊሉ የቻሉበትን ስትራቴጂያዊና ዲፕሎማሲያዊ መሰረቶች መዳሰስ ተገቢ ይሆናልም። እንግሊዝና ኢጣሊያ በአፍሪካ ቀንድ የነበራቸው የመስፋፋት ምኞት ለመካከለኛ ፈረንሳይ ለ40 ዓመታት ያህል ከኢትዮጵያ ጎን በመከላከል ቆማለች። ከአንደኛው የዓለም ጦርነት ፍጻሜ በኋላ ግን ፈረንሳይ ራሷ በአውሮፓ ውስጥ ተጠቂ የሆነች ስለመጣች ለኢትዮጵያ የምትሰጠው ድጋፍ በዚያው መጠን ቀንሷል። እንግሊዝና አሜሪካ ለፈረንሳይ ዋስትና በመስጠት የገቡት ውል መፍረስና የአሜሪካ የቬርሳይን ውል ለማጽደቅም ሆነ የመንግስታቱ ማህበር አባል ለመሆን አሻፈረኝ ማለት ፈረንሳይ ማህበሩን በጥርጣሬ እንድታይ አድርጓታል። የማህበሩን ደንብ ከእውነታው ጋር አጣጥሞ የማየትም አቀራረብ ከፈረንሳይ ፖለቲከኞች ተፈጥሮ ጋር የማይሄድ ጨርሶም የማይዋጥላቸው ሆነ። ለምሳሌ የደንቡ አንቀጽ 10 በማህበሩ አባል መንግስታት ላይ ጥቃት ቢደርስ ወይም ጥቃት ሊደርስ ነው ተብሎ ቢገመት በአንድ ወይም በጥቂት ብቻ ሳይወሰን ሌሎች የማህበሩ አባላት መንግስታት ሁሉ የጋራ ኃላፊነት እንዳለባቸው ሆኖ የሚተረጎም ነበር። አንቀጹ አግባብነት የሚኖረው ሁሉም አባላት ሲስማሙበት ነው። በተጨማሪ ለሁሉም ውሳኔዎች መውጣት ተቃውሞ የሌለበት የአባላቱ ሁሉ የተባበረ ድምጽ መኖር ያስፈልጋል። ውሳኔዎቹም በሐሳብ መልክ የቀረቡ መሆን አለባቸው። የዚህ ውጤት ደግሞ እነዚህን ሐሳቦች ወይም ውሳኔዎች ባከበረ ማንኛውም ወገን ላይ ጦርነት እንዳይከፍቱ በማህበሩ አባላት ላይ ግዴታ መፍጠር ነበር። የማህበሩ ምክር ቤት ሊያቀርበው የሚችለው ምክር ብቻ ነበር። በዚህ የተነሳ ፈረንሳይ ከጀርመንና የሚያዋስኗት ድንበር እንዲረጋገጥላት ጀርመን ወደ መካከላዊ አውሮፓ ከምታደርገው መስፋፋት እንድትጠበቅ ዋስትና የሚሰጣትን የሉካርኖን ስምምነት ፈረመች። የሉካርኖ ዋስትና ውል እያንዳንዱ ተዋናይ ሀገር በሌላ ተዋናይ ሀገር በግል እርዳታ እንዲያደርግ የሚያስገድድ ነው። እንደ እውነቱ ከሆነ የሉካርኖ ስምምነት ፈረንሳይን አዳክሟታል። ምክንያቱም ዋስትና ሰጪ ሀገሮች ለእርዳታ የሚደርሱት የተጠቃች እንደሆነ ነው በሚለው አስገዳጅ ሁኔታ ውስጥ ክፍተት ስለነበረና በማዕከላዊ አውሮፓ ውስጥ አጋሮቿ የነበሩት ፖላንድና ቼኮስሎቫኪያ በተጠቁ ጊዜ የመርዳት ችሎታዋን ስለወሰነባት ነው። እንደ ፈረንሳይ ሁሉ ኢጣሊያም ለማዕከላዊ አውሮፓ መረጋጋት ከፍተኛ የሆነ ፍላጎት ነበራት። ሂትለር ውሎ አድሮ ኦስትሪያን አጠቃሎ እንደሚይዝና ቀደም ሲል ወደ ኢጣሊያ ግዛት የገባውን ጀርመንኛ ተናጋሪ ህዝብ የሚኖርበትን ደቡብ ቲሮሊን እንደሚወስድ ሞሶሎኒ ሰግቶ ነበር። የሞሶሎኒ ስጋት በኦስትሪያ ላይ ብቻም የተወሰነ አልነበረም። ሃንጋሪ ሮማኒያን ጭምር በፋሺስት አገዛዝ ስር የማግባት ዓላማም ነበረው።
በዚህ ሰፊ ማዕከላዊ የአውሮፓ ክፍል የነበረው የሙሶሎኒ ፖሊሲ ከፈረንሳይ ፖሊሲ ጋር ተፎካካሪ ቢሆንም ሁለቱም ሂትለርን ፈርተውታል። ይህን ስጋት ፈረንሳይ የሉካርኖን የዋስትና ስምምነት ጉድለት ለማቃናት ከኢጣሊያ ጋር መግባባት ለመፍጠር መንገድ ሰጣት። ፈረንሳይ በኢትዮጵያ ውስጥ የነበራት ልዩ ቦታ ዓላማዋን ለማሳካት በመደራደሪያነት ረድቷታል። በ1933 የሂትለር ስልጣን ላይ መውጣትና በ1934 የኦስትሪያ ቻንስለር ዶልፋና በናዚ ፓርቲ ነፍሰ ገዳዮች መገደል የፈረንሳይን የኢጣሊያን መቀራረብ የበለጠ አጠናክሮታል። ወደ ሮም የተላከው አዲሱ የፈረንሳይ አምባሳደር በሁለቱ ሀገሮች መካከል የትብብር ስምምነት እንዲኖር ሳያሰልስ ጥሯል። ግብጽ ውስጥ የነበረውን ያልተረጋጋ ሁኔታ ለማስተካከል በጋራ ለመዝመት እንግሊዝ ለፈረንሳይ ያቀረበችው ጥያቄ ተቀባይነትን አጣ። እንግሊዝ ብቻዋን ካይሮንና የስዊዝ ቦይን በ1882 ያዘችው። ከዚህ ጊዜ ጀምሮ እንግሊዝ በአፍሪካ ውስጥ የነበራት የመስፋፋት ምኞት ፈረንሳይ እንደተቃወመች ናትም። በነገራችን ላይ ጥቅምት ወር 1934 የፈረንሳይ ወዳጅ የነበረችው የዩጎዝላቪያ ንጉስ አሌክሳንደር የፈረንሳይ የውጭ ጉዳይ ሚኒስትር የነበረው ባርዙ ማርሴይ ላይ ተገደሉ። ነገር ግን በባርዙ እግር የተተካው ላሻል ጊዜ ሳይወስድ ነፍሰ ገዳዮቹን ሴራውን የጠነሰሱትና የቋጩት የሰለጠኑትንና መሳሪያ የታጠቁት በኢጣሊያ ውስጥ መሆኑን ከሙሶሎኒ ለመሸፈን ተጣደፈ። ይሄው መረጃ የነበራት እንግሊዝም ጉዳዩን ለማህበሩ በቀረበ ጊዜ በሴራው መሸፈን ላይ ከፈረንሳይ ጋር አበረች። እንግሊዝ ግብጽን ለመያዝ የወሰነችው ያን አካባቢ የውጪ ኃይል ቢይዘው የነበራትን የህንድ ጉዞ መስመር በቀጥታ አደጋ ላይ ሊወድቅ ይችላል ከሚል ስጋት የመነጨ ነበር። እንግሊዝ በቅኝ ከያዘችው አካባቢ እንድትወጣ ፈረንሳይ ጠይቃም ነበር። ሆኖም በሱዳን ውስጥ የተንቀሳቀሰው የማህዲስቶች አመጽ እንግሊዝ ይዞታዋን እንድታጠናክርና የማህዲን ተዋጊ ኃይል ለመደምሰስ ከእንግሊዞችና ከግብጾች የተውጣጣ ጦር በጀነራል ሂክሲ መሪነት እንድትልክ ተገደደች። ፈረንሳይ በ1885 በጀነራል ሂክስን በተተኪው በጀነራል ጎርዶን ላይ በደረሰው ውድቀት ለማትረፍና በሁኔታው ለመጠቀም ጊዜ አልወሰደችም። እንግሊዝ በግብጽና በቀይ ባህር የሚያልፈው የህንድ የማጓጓዣ መስመሯ እንዲጠበቅላት ወይም በምዕራብ አፍሪካ የቅኝ ግዛት መስፋፋቷን እንድትቀጥል ከሁለት አንዱን እንድትመርጥ ፈረንሳይ አስገደደቻት። ምርጫው የህንድ የመጓጓዣ መስመሯን እንዲጠበቅላት ስለነበር እስከ ምዕተ ዓመቱ መጨረሻ ድረስ በነበረው ጊዜ እንግሊዝ አብዛኛውን የምዕራብ አፍሪካ የቅኝ ግዛቷን ለፈረንሳይ ለቀቀች። የቀሯት በተንጣለለው የፈረንሳይ ግዛት መካከል አልፎ አልፎ የተሰነቀሩ ጋምቢያ፣ ሴራሊዮን፣ ጋናና ናይጄሪያ ብቻ ነበሩ። ፈረንሳይ ግን የእንግሊዝ ቅኝ ግዛት ከሆነችው ኤደን ባሻገር በአፍሪካ ቀንድ የባህር ዳርቻ ላይ ተቆናጣለች። ሊዮንስ ላጋርድ በ1884 በጅቡቲ አስተዳደር ተመድቦ ለረጅም ጊዜ ከመስራቱም በላይ ከኢትዮጵያ ንጉሠ ነገሥት ጋር የቀረበ ግንኙነትንም ፈጥሮ ነበር። እንግሊዝ በካርቱም አካባቢና በምስራቃዊ ሱዳን የነበረው ሰራዊቷና ግብጾች ይዘዋቸው የነበሩ ምሽጎች በማህዲስቶች ሙሉ በሙሉ ተከበው ስለነበር በግድ ማስወጣት ነበረባት። ይህን ለማስፈጸም እንዲቻል ከኢትዮጵያና ከግብጽ ጋር የሶስትዮሽ ስምምነት ለማድረግ
ምክትል አድሚራል ሕይወት ተልኮ ነበር። የአድሚራሉ ተልኮ የተከበበው ሰራዊት ምጽዋ ድረስ ማለፍ እንዲችል የኢትዮጵያ ድጋፍን ማስገኘት ነበር። በሰኔ ወር 1884 በአድሚራል ሕይወት አድዋ ላይ የተፈረመው ስምምነት ኢትዮጵያ በኤርትራ ላይ ያላትን ይገባኛል ጥያቄን ሲያረጋግጥ የተከበበው የእንግሊዝ ሰራዊት በኢትዮጵያ መሬት ላይ አልፎ ምጽዋ እንዲገባ ለማመቻቸት ኢትዮጵያ መስማማቷን ይገልጣል። አጼ ዮሐንስ አራተኛ በድቅድቅ ክረምት ጨለማ ከፍተኛ የእርዳታ ሰራዊት በመላክና ምግብም ጭምር በማቅረብ የእንግሊዝ ሰራዊት በሰላም ምጽዋ እንዲደርስ በማድረግ ግዴታቸውን በጥንቃቄ ተወጥተዋል። ነገር ግን ፈረንሳይ ወይም ኢትዮጵያ ከቀይ ባህር እስከ ህንድ ያለውን የመተላለፊያ መስመር እንዳይቆጣጠሩባት ለማድረግ ስትል እንግሊዝ ቃሏን አጥፋ ወዲያውኑ በጥቅምት ወር ላይ ኢጣሊያ ምጽዋንና ኤርትራን እንድትይዝ ገፋፋቻት። ከዚህ ከፍተኛ ክህደት በኋላ በ1887 በተደረገው ስምምነት ኢጣሊያ ከምጽዋ በታች እስከ ጅቡቲ ድረስ ያለውን የቀይ ባህር ዳርቻ በሙሉ ተጠናክራ እንድትቆጣጠረውም እንግሊዝ አደረገቻት። እንግሊዝ ራሷ ከኤደን ባሻገር ያለውንና በኋላ የእንግሊዝ ሶማሌላንድ የተባለውን መሬትም ያዘች። በዚህ የኢጣሊያ ቁጥጥር መስፋፋት ያረካችው እንግሊዝ ሞቃዲሾ አካባቢ ያለውን ቤናድርን የባህር ዳርቻ ከዛንዚባሩ ሱልጣን ላይ በመከራየት ለኢጣሊያ አሳልፋ በመስጠት ዛሬ ሶማሊያ የሚባለውን መሬት በሙሉ እንድትይዝ አደረገቻት። በዚህ ጊዜ ውስጥ እንግሊዝና ኢጣሊያ ከባህሩ ዳርቻ ከሚኖሩ ጎሳዎች ጋር ስምምነት በማድረግ የአፍሪካን ቀንድ በማካበብ የኢጣሊያና የእንግሊዝ ሶማሌላንድ በሚባለው መሬት ላይ ግዛታቸውንም ዘረጉ። ጎሳዎቹ ሁሉ ዘላኖች በመሆናቸውና አዘውትረውም እርስ በርሳቸው ይዋጉ ስለነበር ማናቸውም ስምምነቶች የወሰን ድንበርን የሚመለከቱም አልነበሩም። አጼ ዮሐንስ አራተኛ ከሞቱ በኋላ በግራቸው የተተኩት በመጀመሪያ ንጉሠ ሸዋ በኋላም የኢትዮጵያ ንጉሠ ነገሥት ዳግማዊ ምኒልክ በእንግሊዝና በኢጣሊያ በመከበባቸው ወደ ደቡብ የማዝመትና ግዛት የማስፋፋት ፖሊሲን አወጡ። ዘመቻው አመጽና የደም መፋሰስን ያስከተለ ቢሆንም ሕዝብን የመፍጀት የማፈናቀል ግን አልነበረም። በደቡብ ምዕራብ የነበረው ሰፊ የኦሮሞ ክልልን በመያዝ ለኢትዮጵያ ተጨማሪ የእርሻና የማዕድን ሀብት ማስገኘት ከአካባቢው መሪዎች ጋር እርቅ ማድረግ ነበር የንጉሠ ነገሥቱ ፍላጎት። በደቡብ ምስራቅ በኦጋዴን የነበረው ዓላማ ግን ጨርሶ የተለየ ነው። በነገራችን ላይ ፈረንሳይ ከሉልን ለመያዝ ፍላጎት አንጻር እንግሊዝ የኢጣሊያ ወዳጅነት መፈለጓ ግድ ነበር። ለምን ቢሉ በ1884 ኢጣሊያ ከፈረንሳይ ጋር በግብጽ ምክንያት ጦርነት ላይ ስለነበሩ በ1881 ፈረንሳይ ብዙ ኢጣሊያኖች የሚኖሩባትን ቱኒዚያን በመያዝ እንግሊዝ አፍቃሪ ላይ በመታካሄደው የመስፋፋት እንቅስቃሴ ምክንያት በ1883 የሶስትዮሽ ወዳጅነት ውል የኢጣሊያ አጋሮች ከነበሩት ከጀርመንና ኦስትሪያ የሚደርስባትን ተቃውሞ ከኢጣሊያ ጋር በመተባበር ለማክሸፍ እንደምትችል ተስፋም አድርጋ ነበር። በዚህ ጊዜ ንጉሠ ሸዋ የነበሩት ምኒልክ የደቡብ ምዕራብ ዘመቻ ያካሄዱት ወደ ኦጋዴን ዘምተው በዚያ አካባቢ ጣሊያኖች፣ እንግሊዞች፣ ግብጾች የሚያደርጉትን የመስፋፋት ሙከራ እንዲያከሽፉ ከንጉሠ ነገሥት ዮሐንስ አራተኛ የተሰጣቸውን ትዕዛዝ በመተላለፍ ነበር። በዚህም የተነሳ ምኒልክ ትዕዛዜን ለመፈጸም እንቢተኛ የሆኑት
ጣሊያኖች ስለሚከፍሏቸው ነው ብለው ጠረጠሯቸው። ትግስታቸው ስላለቀ የሚኒሊክ ነገር ይደር እያሉ የሚዘገዩ ከሆነ ንጉሠ ነገሥቱ ራሳቸው ሰራዊት ይዘው ወደ ኦጋዴን እንደሚዘምቱ ዛቱ። በመጨረሻም ነገሩ በቸልታ ይዘውት የነበሩት ሚኒሊክ ካውንት ፖሮ የተባለ የኢጣሊያ አገር አሳሽ ሐረር አካባቢ መገደሉን ሲሰሙ ጣሊያኖችን ሳያስቀይሙ የንጉሠ ነገሥቱን ትእዛዝ ለመፈጸም አመቺ አጋጣሚ ሆነላቸውና ስለዚህም የሟቹን ጉዳይ ለመበቀልና ግብጾችን ከሐረር ከተማ ለማስለቀቅ በሚል ወረዱ። ወደ ቀደመው እንመለስ። ኦጋዴን ሰፊ ምድረ በዳ ሲሆን ሕዝቡም ዘላን ነው። በዚህ ምክንያት በመሬቱ ላይ ከዓመት ውስጥ አብዛኛውን ጊዜ ሰውም አይኖርበትም። ሚኒሊክም የሕዝቡን አኗኗር ለመበጥበጥ ፍላጎት አልነበራቸውም። በዚህ የአፍሪካ ቀንድ አካባቢ እሳቸውን የሚያሳስባቸው ጉዳይ ግብፃውያን፣ እንግሊዞችና ጣሊያኖች ወደ ደጋው የኢትዮጵያ ክልል በመዝለቅ የሚያደርጉትን እንቅስቃሴ ነበር። በ1887 ግብፃውያንን ከሐረር ለማስወጣት ተሳክቶላቸዋል። እንግሊዞችና ጣሊያኖች ግን በኦጋዴን ዙሪያ ያለውን ግዛታቸውን አጠንክረው ለመቆጣጠር ጥረትን ያደርጉም ነበር። ኢጣሊያና ኤርትራን እንዲሁም ሶማሊያን ከያዘች በኋላ ኢጣሊያ በእንግሊዝ አይዞባይነት ተገፋፍታ በ1889 ከኢትዮጵያ ጋር የውጫሌን ውል ተዋዋለች። በጣሊያንኛ ቋንቋ በተዘጋጀው ውል በአንቀጽ 17 ላይ በተፈጸመው ተንኮል መንስኤ ኢጣሊያ በኢትዮጵያ ላይ የሞግዚትነት መብት እንዳላት ገለጠች። እንግሊዝም ወዲያውኑ አወቀችላት፣ ዕውቅናንም ሰጣች። ኢጣሊያ ኢትዮጵያን ከቁጥጥሯ ስር ማድረጓ በመተማመን አጼ ሚኒሊክ የታወቀውን የሚያዝያ 10 ቀን 1891 ሰርኩላር እንዲያወጡ ገፋፋቻቸው። ሰርኩላሩም የኢትዮጵያ የግዛቴ ይገባኛል ጥያቄ በሐረር ዙሪያ ብቻ ሳይወሰን መላ ኦጋዴንን የሚጨምር መሆኑን የሚገልጥ ነበርም። እንግሊዝ በበኩሏ ይህንን ክልል ከእንግሊዝ ሶማሌላንድ ጋር ለመቀላቀል ሐሳብ ቢኖራትም በወዳጇ በኢጣሊያ የተደገፈ የይገባኛል ጥያቄን ለመቃወም ከምትችልበት ሁኔታ ላይ አልነበረችም። ሚኒሊክ የፈረንሳይ ድጋፍ እንደማይለያቸው በማረጋገጥ አሳዛኝ የሆነውን የውጫሌውን ውል አወገዙ። ምክንያቱም እንግሊዝና ኢጣሊያ በደረሱት ስምምነት ፈረንሳይ ተናዳ የኢጣሊያንም ሞግዚትነትን አላውቅም በማለቷ ነበር። በዚህም ጊዜ ፈረንሳይ ከኢትዮጵያ ጋር የወዳጅነት ውል ለመፈራረም ሐሳብ ከማቅረብ አልፋ የጦር መሳሪያም አቀበለች። ኢትዮጵያ ከፈረንሳይ ከጀርመንና ከሩሲያ ባገኘችው የጦር መሳሪያ በመታገዝ በ1896 አድዋ ላይ ወራሪዋን ኢጣሊያን አሸንፋ ከፍተኛ ድልንም ተጎናጸፈች። በእነዚህ ሁኔታዎች መፈጠር የተነሳ በኢትዮጵያ ውስጥ ያለው የፈረንሳይ ተሰሚነት እየጎላ መጣ። ከአድዋ ድል በኋላ እንግሊዝ፣ ፈረንሳይና ኢጣሊያ ከኢትዮጵያ ጋር ወሰን ለመካፈል ፈለጉ። በነገራችን ላይ ኢጣሊያን ከገባችበት ጭንቅ ለማዳን ስትል እንግሊዝ የኢትዮጵያን ጦር ኃይል ለመከፋፈል ወደ ላይኛው አባይ ደንጉላ ጦር ላከችም። ያኔ ፈረንሳይ እስካሁን የፈረንሳይ ግዛት መሆኑ የሚታወቀው መሬት እልፍ አድርጌ ሰጥቻለሁ በማለት አስታወቁ። ጅቡቲ የኢትዮጵያ ኦፊሴላዊ ወደብ መሆኗ ታወቀ። ድንገት ፈረንሳይ መሬቱን ለቃ የምትወጣ ቢሆን ግዛቱ ለኢትዮጵያ ይተላለፋል የሚል ተጨማሪ የሚስጥር ስምምነት ተደርጓልም ይባላል። በእንግሊዝና የኢጣሊያ ወዳጅነት መዋጋት ለጋራ ጥቅማቸው እንደሚበጅ በመረዳት የፈረንሳይና የኢትዮጵያ ትብብር በቀጣዩ ዓመታት እየጎለበተ ሄደ።
ፈረንሳይኛ ሁለተኛ ኦፊሴላዊ ቋንቋም ሆነ። ከውጭ ሀገር ዜጎች ጋር የሚደረገው ግንኙነት በ1908ቱ የኢትዮጵያና የፈረንሳይ ወዳጅነት ውል ላይ ተመስርቶ ይመራም ጀመረ። የኃይለ ሥላሴ አልጋ ወራሽ ሳሉ በ1924 አውሮፓን ሊጎበኙ የሄዱት የፈረንሳይ መንግስት እንግዳ በመሆንም ነበር። ባቡር ጣቢያ ድረስ መጥቶ የተቀበላቸው የሪፐብሊኩ ፕሬዝዳንትም ነበር። በኢትዮጵያ ውስጥ የነበረው የፈረንሳይ የባንክና የንግድ እንቅስቃሴም የጎላ ነበር። አንደኛው የዓለም ጦርነት እንግሊዝና ፈረንሳይ በሰሜን ምስራቅ አፍሪካ የነበራቸውን መቀናቀን ለአጭር ጊዜም ቢሆን ጋባ አድርጎት ቆየ። በሚያዝያ ወር በ1915 ሎንዶን ላይ በተደረገው ስምምነት እንግሊዝና ፈረንሳይ አድርገውት በነበረ የሰላም ድርድር ተርባና ተበሳጭታ የነበረችው ኢጣሊያ ቃል የገቡላት ከጀርመን ግዛት የተራረፈውን እንድትወስድ ነበር። ኢጣሊያ ከመራቧ ብዛት ከጀርመንና ከኦስትሪያ ጋር በገባችው ውል መሰረት ልትፈጽም ይገባት የነበረውን ጥሳ ከአዲሶቹ ወዳጆቿ ጋር ተሰልፋ ጦርነት ውስጥም ገባች። ወዲያውም ጊዜ ሳትወስድ የምትፈልገውን ጅቡቲን ጠየቀች። የተጣደፈው የኢጣሊያ ጅቡቲን የመውሰድ ጥያቄ ያስከተለው የቁጣ መልስን ነበር። የፈረንሳይ ጠቅላይ ሚኒስትር ፔንሌቭ ወደ ፓሪስ የሚወስደኝን ባቡር እንዲይዝ ነው የምትፈልገው? ሁለተኛ ስለ ጅቡቲም ሆነ ስለ ሌሎች ግዛቶቻችን አንድ ነገር ብታነሳ ንግግሩን አቋርጬ ነው የሚሄደው አለ። ይሄ ጥያቄ እንደ አዲስ በተከታዩ ዓመት እንደገና በ1917 ተቀረበ። ይሄ ሁሉ ግፊት ቢኖርም ፈረንሳይ ጅቡቲን የምትለቅ ቢሆን ለኢትዮጵያ ለማስረከብ በ1897 ለሚኒሊክ ቃል ገብታለች የተባለውን እንደገና አደሰች። ፈረንሳይና እንግሊዝ አብዛኛውን የጀርመን ቅኝ ግዛት የነበረውንም ተካፈሉት። በአንደኛው የዓለም ጦርነት ከጎኗ በመቆም ለኢጣሊያ ጉቦን የከፈለች እንግሊዝ ነበረች። ጉቦ የተከፈለው በ1924 ከኬንያ ጁባላንድን ቆርሳ ከኬንያ ላይ ጁባላንድን ቆርሳ ለኢጣሊያ ሶማሌላንድ እንድትሰጥ እንዲሁም ጃራቡብ የተባለውን ለምለም ቦታ በኢጣሊያ ቅኝ ግዛት ስር ለነበረችው ለሊቢያ እንድትለቅ ግብጽን በማስገደድ ነበር። በ1925 የእንግሊዝና የኢጣሊያ ትብብር ይበልጥ የተጠናከረው በጣና ሐይቅ ስምምነት ነበር። በዚህ ስምምነት መሰረት ምዕራብ ኢትዮጵያ የኢጣሊያ የተጽዕኖ ክልል መሆኑን እንግሊዝ አወቀችላት። በሌላ በኩል ከጣና ሐይቅ ከጥቁር አባይ ኢትዮጵያ የሚፈሰው ውሃ ለሱዳንና ለግብጽ ሳይቋረጥ እንዲደርሳቸው ማረጋገጥ የእንግሊዝ የተለየ ጥቅም መሆኑን በስምምነቱ ላይ ተገለጸ። የጣና ሐይቅ ስምምነት ንጉሠ ነገሥቱ ሳይጠየቁ የተደረገም ስለነበር ለመንግስታቱ ማህበር አቤቱታ ቀርቦ ስምምነቱ በስራ ላይ እንዳይውል ለማሳገር ተችሏል። የጣና ሐይቅ ስምምነት ከሙሶሊኒ ጋር የተፈራረመው የእንግሊዝ የውጭ ጉዳይ ሚኒስትር ሰር ኦስተን ቻምበርሌን ነበር። የሙሶሊኒ በኤርትራና በሶማሊያ ጦር የማከማቸት ፕሮግራም የተጀመረው ስምምነቱ ከተፈረመበት ጊዜ አንስቶም ነበር። በ1925 በኤርትራ ውስጥ የነበረው ወታደራዊና ኢኮኖሚያዊ ሁኔታ ኋላ ቀር ስለሆነ ሊቢያን ለመቆጣጠር የጀመረችው ዘመቻም ዳር መድረስ ስለነበረበት ኤርትራን ማዕከል በማድረግ ኢጣሊያ ቅድሚያ የሰጠችው ከወታደራዊው ይልቅ ለኢኮኖሚው ዘመቻ ነበር። በ1928 በኢጣሊያና በኢትዮጵያ መካከል የወዳጅነት የእርቅና የግልግል ውል ተፈረመ። ኢትዮጵያውያኑ
ባለስልጣናት በመሐላ እንቅፋት ቢፈጥሩም በሰሜን ኢትዮጵያ ውስጥ የኢጣሊያ ቆንስላዎች ተቋቋሙ። እነዚህ ቆንስላዎች ወዲያው የኢኮኖሚና የፖለቲካ እንቅስቃሴ ማዕከሎችም ሆኑ። በአንጻሩ ከሶማሊያ በኩል በኦጋዴን በወታደር ኃይል ለመያዝ የተጀመረው ዘመቻ ቀጥሎ እስከ 1932 ባለው ጊዜ ውስጥ የኢጣሊያ ወታደሮች እስከ ዋርደርና ወልወል ዘልቀው ገብተውም ነበር። በዚህ ጊዜ ነበር ፈረንሳይ የሂትለር መነሳት ስላስጨነቃትና በሉካርኖ ስምምነት ላይ የተንጸባረቀው ጉድለት ደህንነቷን ለአደጋ ያጋለጠው ሆኖ ስለተሰማት ፊቷን ወደ ኢጣሊያ ያዞረችው። ይህ ለውጥ እንዲመጣ ኢትዮጵያም ትልቅ ሚና ተጫውታለች። ፈረንሳይ የኢጣሊያን በጎ አመለካከት ለማግኘት ስትል ንጉሠ ነገሥቱ ያቀረቡትን የኢትዮጵያን የነጻነት መጠበቅ ውል አልቀበልም አለች። የኢጣሊያ ውጭ ጉዳይ ሚኒስትር ዲኖ ግራንዲ ከፈረንሳይ የውጭ ጉዳይ ሚኒስትር ፒየር ላቫል ጋር ከተነጋገረ በኋላ ኢጣሊያ በኢትዮጵያ ውስጥ እንደፈለገች እንድትሆን ፈረንሳይ እንደምትፈቅድላት፣ በለውጡ ግን ኢጣሊያ በቱኒዚያ ላይ የነበራትን ልዩ መብት እንድትተው መፈለጓን አረጋግጧል። በነገራችን ላይ በ1884 በሱዳን ላይ የማዕዲስ አመጽ ከተቀሰቀሰበት ጊዜ ጀምሮ እንግሊዝና ግብጽ የአባይን ውሃ ማን ይቆጣጠረው በሚለው ወሳኝ ጭብጥ ተጨንቀውበትም ነበር። የአባይ ገባር ወንዞች ውሃዎችን ሳይቋረጡ መፍሰስ በሚል በ1891 በ1903 በ1925 እና በ1938 ከኢጣሊያ ጋር ስምምነትም ተደርጓል። ኢጣሊያ እስከ ህዳር 1932 ድረስ በኢትዮጵያ ላይ የምትከፍተው ወታደራዊ ዘመቻ እቅድ ተነድፎ ነበር። ኤርትራና ሶማሊያ ለዘመቻው የስምሪት ማዕከል ሆነው ያገለግላሉ። ሙሶሎኒ ለወታደራዊ ዘመቻው የበላይ አድርጎ በሶማሊያ የመደበው ሮዶልፍ ግራዚያኒ ነበር። ግራዚያኒም የደቡብን ዘመቻ ለመምራት የሚያስፈልገውን ሁሉ በቀጥታ ለሙሶሎኒ ነግሮ ለማሳዘዝ ችሎም ነበር። ታህሳስ 5 1934 መሃል ኦጋዴን ወልወል ላይ ግጭት ሲነሳ የነበረው ሁኔታ ይህንን ይመስል ነበር። በጥር ወር 1935 በሙሶሎኒና በላቫል መካከል የተደረገው ስምምነት ሙሶሎኒ በማዕከላዊ አውሮፓ ውስጥ ካሉት የጸረ ሂትለር ኃይሎች ጋር ቢተባበር ኢትዮጵያን ለመረከብ እንደሚችል የሚገልጥ ስለነበር ኢጣሊያ በጀመረችው ዘመቻ ላይ ፈረንሳይ ወዲያውኑ ድጋፏን እንደምትገልጥ የተጠበቀ ነበር። ከዚያ ቀጥሎ ሂትለር በፈረንሳይና በአውስትራሊያ ላይ የተፈጠረውን ስጋት ለመቋቋም በሚያዝያ ወር 1935 የስቴሬሳ ስምምነት ተፈረመ። ይህን የሶስትዮሽ ስምምነት በመፈረም እንግሊዝና ኢጣሊያ ለ50 ዓመታት በኢትዮጵያ ላይ በነበራቸው የመግባባት ፈረንሳይም ተካፋይ ሆነች። አፍሪካን በተመለከተ በእንግሊዝና በኢጣሊያ መካከል ለ50 ዓመታት ጸንቶ የቆየ ትብብር ኢጣሊያ በአፍሪካ ላይ የነበራት ፖሊሲ በእንግሊዝ ባለስልጣኖች ዘንድ ተቀባይነት እንዲኖረው አድርጓል። ሰር አውስተን ቻምበርሊን በ1925 የጣናን ሐይቅ ስምምነት ከፈረሙበት ጊዜ አንስቶ የሙሶሎኒ አድናቂ ነበር። እንዲሁም ከባሏ በበለጠ የምታደንቀው ማዳም ቻምበርሊን ነበረች። ቀደም ሲል የሌበር ፓርቲ መሪ የነበረው ጠቅላይ ሚኒስትር ማክዶናልድ የኤልዱቼ የረጅም ጊዜ አድናቂም ነበር። በጥምር መንግስቱ ውስጥ የውጭ ጉዳይ ሚኒስትር ሆኖ የሚሰራው ሰር ጆን ሳይመን ከሌበር ፓርቲ ጋር ግንኙነት ቢኖረውም ቅሉ ፋሺዝምን የሚጠላም የሚያወግዝም አልነበረም። ሳይመንን የተካው የውጭ ጉዳይ ሚኒስትር ሰር ሳሙኤል ሆር በውጭ ጉዳይ ሚኒስትር ቋሚ ተጠሪ የነበረው ሰር ሮበርት ቫን ሊስታር
በኋላ የውጭ ጉዳይ ሚኒስትር የሆነው ሎርድ ሃሊፋክስ፣ የንግድ ቦርድ ፕሬዝዳንት ዋልተር ራምሲ ማራና የገንዘብ ሚኒስትር ቀጥሎም ጠቅላይ ሚኒስትር የሆነው ኔቪል ቼምበርሊን የፋሺዝም አድናቂዎች ነበሩ። በፈረንሳይ ውስጥ እንደነበሩት ሶሻሊስቶችና ኮሚኒስቶች ሁሉ ሰር ስታፎርድ ክሪፕስም የፋሺዝም ታማኝ ደጋፊ ነበረ። ሎይድ ጆርጅ አፍቃሪ ፋሺዝም ባይሆንም አፍቃሪ ኢጣሊያ ግን ነበረ። ዊንስተን ቸርችል በኋላ ሞሶሎኒን ግራ የሚያጋባ ክብር የማይገባው አስመሳይ ሲለው በፊት ኤልዱቼ የልብ አድናቂም ነበር። እነዚህ ሁኔታዎች ነበሩ ሰር ጆን ሳይመንና ጠቅላይ ሚኒስትር ማክዶናልድ ስትሬሳ ላይ የኢትዮጵያን ዕጣ ፋንታ የጠረቀመ እርምጃ ለመውሰድ ምክንያትም ሆኗል። የእንግሊዝ መንግስት እንዲዘጋጅ ያደረገውና በ1935 መጀመሪያ አካባቢ ለሞሶሎኒ እንዲደርስ የተደረገው የማፊያ ሪፖርት ይህን ሂደት ይበልጥ ማፋጠነው። ሪፖርቱ ከጣና ሐይቅ ከጥቁር አባይ እንዲሁም በእንግሊዝ ሶማሌላንድ የሚኖሩ ጎሳዎች በኦጋዴን ካላቸው የግጦሽ መብት በስተቀር በኢጣሊያ ለመያዝ የሚያሰጋት ኢትዮጵያ ለእንግሊዝ ውል ያለው ጥቅም የምትሰጥ አይደለችም የሚል ነበር። ግጭት ከመቀስቀሱ አስቀድሞ የእንግሊዝ መንግስት ወደ ኢትዮጵያ መሳሪያ እንዳይልክ አግዶ ያቆየ መሆኑን ሩንሲማን አረጋግጧል። በኢጣሊያና በኢትዮጵያ መካከል ጦርነት ከተጀመረ በኋላ በሎንዶን ባለስልጣኖች አካባቢ የጦር መሳሪያ ማዕቀብ መደረጉን ይቃወሙ ነበር። በመስተዳደሩ ውስጥ ፋሺዝምን በመቃወም ቆራጥ አቋም የወሰደ ግንባር ቀደም ሰው አንቶኒ ኤደን ነበር። በእንግሊዝ ባለስልጣኖች አካባቢ ፋሺዝምን በመደገፍ ቅስቀሳ ቢደረግም የእንግሊዝ ህዝብ ግን በሞሶሎኒና በላቫል መካከል የተደረገውን የስትራሴን ስምምነት በግልጽ ሲቃወም የመንግስታቱ ማህበርን ደግፏል። የኢትዮጵያ ችግር እንግሊዝም ከማትፈልጋቸው ሁለት ነገሮች መካከል አንዱን እንድትመርጥ አስገድዷታል። ለፈረንሳይ የጋራ ሳይሆን የግል። በነገራችን ላይ አድሚራል ካኒንግተን ተቃራኒውን ቢያረጋግጥም እንኳን የእንግሊዝ የባህር ኃይል በሜዲትራኒያን ባህር ላይ ኢጣሊያን ለመቅጠም አይችልም የሚል ፍርሃት ነበር። እንደውነቱ ከሆነ ግን የእንግሊዝ የባህር ኃይል በጣሊያኑ ላይ የብዛትም ሆነ የአይነት ብልጫ ነበረው። የመንግስታቱ ማህበር ባሳለፈው የማዕቀብ ውሳኔ መሰረት የስዊዝ ቦይ በመዝጋት ኢጣሊያን ልክ ለማስገባት እንደሚቻል አድሚራል ካኒንግተን እርግጠኛም ነበር። ከቀን በኋላ የኢጣሊያ የማጓጓዣ መርከቦች በስዊዝ ቦይ እንዳይተላለፉ አስቁመናቸው ቢሆን ኖሮ የነዳጅ ዘይት አይደርሳትም ነበር፣ ተከታዩ የዓለም ታሪክም በተለወጠ ነበር ብሏል። በእንግሊዝ ውስጥ ስለ ሰላም በተሰጠ ድምጽ ወራሪው በመንግስታቱ ማህበር አማካኝነት እንጂ በቀጥታ ጣልቃ በመግባት እንዳይቀጣ ብርቱ ድጋፍ ተሰጥቷል። ችግሩን ለመፍታት ይህ አቀራረብ ቀላል ቢሆንም በህዝብ ዘንድ ግን ድጋፍ ነበረው። በህዳር ወር 1935 በተደረገው ምርጫ ሊበራሎችን ለማሸነፍ ወግ አጥባቂው ፓርቲ ለዚህም ከመራጩ ህዝብ ከፍተኛውን ቁጥር ለያዘው ክፍል የሆነ ድጋፍ መስጠት ነበረበት። ይህንን ለማድረግ በመንግስታቱ ማህበር አምባሳደርነቱና በማህበሩና በጋራ ደህንነት አፈ ጉባኤነቱ አንቶኒ ኤደን ወሳኝ ሚናን ተጫውቷል። ሰር ስታፎርድ ኮርፒስ ኤደንን የወግ አጥባቂዎች ወይም አሳሳች ዳክዬ ብሎታል። ወደ ቀደመ ነገራችን ስንመለስ ለፈረንሳይ የጋራ ሳይሆን የግል ዋስትና መጠየቁ
ይጠቅማታል። የእንግሊዝ ፍላጎት ግን ተቃራኒ ነበር። በዚህም ምክንያት የመንግስታቱ ማህበር የጋራ ዋስትናን በሚደግፈው ሕግ መሰረት የኢጣሊያንና የኢትዮጵያን ጠብ እንዲፈታ ጠየቀች። የውጭ ጉዳይ ሚኒስትር ሰር ሳሙኤል ሆር መስከረም 11 ቀን 1935 ለማህበሩ ጠቅላላ ስብሰባ ባደረጉት ብዙ ሰው በትክክል ባልተረዳው ንግግር ለማስረገጥ የሞከረው ይህንን ነጥብም ነበር። ይህ ሁኔታ ማህበሩ ጠቡን ሊፈታው ካልቻለና ሂትለርም ካጠቃ ፈረንሳይ የማህበሩ ሕግ ቀርቶ በምትኩ የግል ዋስትና ለመጠየቅ የሚያስችለው የሉካርኖ ውል ይስራ የሚለው ጥያቄዋን የሚያጠናክርም ይሆናል። በአንጻሩ የጋራ ዋስትናን የሚደግፈው የማህበሩ አሰራር በኢትዮጵያ ሁኔታ ላይ ውጤት ያገኘ እንደሆነ የስትሬሳው ስምምነት ሊፈርስም ይችላል። ሞሶሎኒም ወደ ሂትለር ይሄዳል። በሁለቱም ቢሆን እንግሊዝ ከኢትዮጵያ ጉዳይ ይልቅ ለሷ ከፍተኛ ግምት ያለው ማለትም ሂትለር ዘመቻ እንዳይከፍት የምታደርገው ጥረት የሚሳካላት አይመስልም። ብቸኛው አሸናፊ ሂትለር ራሱ ብቻ ነው። በዚህ አስቸጋሪ ምርጫ ውስጥ የተወጠረችው የእንግሊዝ መንግስት አማካኝ መንገድን መረጠ። ይኸውም ችግሩን የመፍታት ተቀዳሚ ኃላፊነትን ለማህበሩ በመስጠት ከማህበሩ ውጪ የራሱን የመፍትሄ ሐሳቦች ያመነጭ ነበር። በዚህ ሁኔታ ማህበሩ በእንቅስቃሴው ሞሶሎኒን ወደ ሂትለር እንዳይገፋው ተስፋ ተደርጎም ነበር። ከማህበሩ ውጪ መፍትሄ የመፈለጉ ተመሳሳይ አስተሳሰብ ነበር። እንግሊዝና ፈረንሳይ በመጨረሻ የሆር ላቫል ሐሳቦች ሆነው ወደ መጡት ፖሊሲዎች እንዲያመሩ ያደረጋቸው። ኢትዮጵያ ወልወል ላይ በተከፈተባት ጥቃት ለማህበሩ አቤቱታ አቅርባ ነበር። ፈረንሳይና እንግሊዝ ሌሎችን የማስታረቂያ መንገዶች እየፈለጉ የማህበሩን ያሰራር ስነ ስርዓት ለጊዜው እንዲያቆዩ በሁለቱ ጠበኞች ላይ ተጽዕኖ አድርገዋል። የመንግስታቱ ማህበር እንደገና ችግሩ እንዳይመለስ የሚገላግል መፍትሄ ይዞ ለሞሶሎኒ ለማቅረብ ኤደን በሰኔ 1935 ወደ ሮም ሄደ። በነገራችን ላይ ኢትዮጵያና ኢጣሊያ ጦርነት በተከፈተ ማግስት ማለትም ጥቅምት 4 ቀን 1935 የበርሊን ማስታወሻ በሚል ጽሑፍ ቁልጭ አድርጎ እንደቀረበው ሞሶሎኒ አበሻን ወሯል። ዊልቨል ምስራት ሞሶሎኒ ተደናቅፎ በአፍሪካ ውስጥ መውጣት ከማይችልበት ማጥ ውስጥ በመግባት በአውሮፓ ውስጥ ይዳከምና ሉትለር በኤልድረል ትጠበቅ የነበረችውን ኦስትሪያን ይይዛል ወይም ያሸንፍና ፈረንሳይና እንግሊዝን ከምንም ባለመቁጠር በምዕራቡ የዲሞክራሲ ሀገሮች ላይ ከሂትለር ጋር ይገጥማል። በዚህም ሆነ በዚያ ሂትለር አሸነፈ ማለት ነው የሚል ነበር ጽሑፉ። ወደ ቀደመው ስንመለስ እሱ ያቀረበው ከቀለጠ ፈረንሳይ በጅቡቲ በኩል በሚወጣው እሱ ያቀረበው ከተሰጠ ፈረንሳይ በጅቡቲ በኩል በሚወጣው የኢትዮጵያ የውጪ ንግድ ላይ የነበራትን ቁጥጥር ታጣለች በማለት በቁጣ ተቃወመ። ከዚያም ጊዜ አንስቶ በስትሬሳ ተዋዋይ አገሮች መካከል በሶስት አቅጣጫ የተደረገው ያላሰለሰ ጥረት በመጨረሻ ወደ ታሳሱ የሆር ላቫል ሐሳቦች አመራ። በመሰረቱ ኢትዮጵያ ከእንግሊዝና ከፈረንሳይ ፖሊሲ ተስፋ የምትጥልበት ውጤት አይኖራትም። ፈረንሳይ በሂትለርና በሞሶሎኒ መካከል መቀራረብ እንዳይኖር ማንኛውም መስዋዕትነት ተከፍሎ እንዲታገድ ለማድረግ ቆርጣ ተነስታለች። የሚከፈለው መስዋዕትነት የማህበሩን ያሰራር ስርዓት የሚያፈራርስ ቢሆን እንኳን ለመቀበል ዝግጁ ነበረች። ከወልወል ግጭት በኋላ በአዲስ አበባ የእንግሊዝ አምባሳደር የነበረው ሰር ባርተን ንጉሠ ነገሥቱ ወደ መንግስታቱ ማህበር እንዳይሄድ በመወትወት
ከፈረንሳዩ አምባሳደር ቦዳርድ ጋር አብሯል። እዛም ቢደረስ እንግሊዝ ከውይይት ባሻገር የማህበሩን ህጎች ትደግፋለች ብላ ኢትዮጵያ አላሰበችም። ከቀሩት የመንግስታቱ ማህበር አባላት መካከል ማህበሩ ኢትዮጵያን የሚደግፍ እርምጃ ቢወስድ የሚቀበሉት ጥቂቶች ነበሩ። ፖላንድ፣ ቼኮስሎቫኪያ፣ ዩጎዝላቪያና ሮማኒያ የፈረንሳይ ተባባሪዎች ስለነበሩ የሚከተሉት የሷን ፖሊሲ ነው። ኦስትሪያም የሂትለርን ጥቃት ትከላከልልኛለች የምትለው ኢጣሊያን ነው። በአምባገነኑ አድሚራል ሆርዚ የምትመራው ሃንጋሪ የፋሺስት መንግስት ናት። የቤልጂየም ንጉሳዊ ቤተሰብ ከጣሊያን ንጉሳዊ ቤተሰብ ጋር በጋብቻ ተሳስሯል። የፋሺዝም የማይናወጽ ደጋፊ የነበረው ሶቪየት ህብረት የስትሬሳን ግንባር ደግፏል። ከፈረንሳይ ይልቅ ሂትለርን በጣም ይፈራዋል። የስካንዲኔቪያ ሀገሮች የሚመሩት ለናዚ ጥቃት ከነበራቸው ስጋት አኳያ ነው። ስዊዘርላንድ ከማንኛውም የማህበሩ አባል ሀገር በበለጠ አፍቃሪ ኢጣሊያም ነበረች። የነዚህ ተቃራኒ ሐሳብ የነበራቸው ከክልሉ ግጭት በመራቃቸው የተደፋፈሩት በአፍሪካ የፋሺስት መስፋፋት የምትፈራው ደቡብ አፍሪካ፣ በአርጀንቲና የሚመሩት የደቡብ አሜሪካ ሀገሮች በሙሉ ናቸው። እነዚህ ሀገሮች ሁሉም ሀገሮች የግዛት አንድነትና ሉዓላዊነት እንዲጠበቅ በከፍተኛ ስሜት ገለጡ። የማህበሩ ጽፈት ቤትም በኢትዮጵያ ላይ የነበረው ተጻራሪ አመለካከት አነስተኛ አልነበረም። ተጻራሪ ኃይሎች ይመራ የነበረው ፈረንሳዩ ጠቅላይ ጸሐፊ ዮሴፍ አቬኖ ለራሱ ነበር። ፋሺስት ነው በሚያሰኘው ደረጃ የቀኝ አክራሪ ሲሆን የለየለት የላቫል ሞሶሎኒን ፖሊሲ ደጋፊና ፖሊሲውን ተግባራዊ ለማድረግ የተሰለፈም ሰው ነበር። በዚህ ረገድ በምክትሉ የማሲሞ ፒሎቲ ሙሉ ድጋፍ ነበረው። ኢጣሊያን የመስከረም 1935 ጽሑፏን አዘጋጅታ ለማህበሩ እንድታቀርብ የጎተጎተ ይሄው ዋና ጸሐፊው ነበር። ጽሑፉ ኢትዮጵያ ያልሰለጠነችና ለአባልነት የማትበቃናት ስለዚህ ከማህበሩ መውጣት አለባት የሚል ነበር። በርግጥ ተዝኗቸው የማይናቅ የማህበሩ አባላት ያልሆኑ 3 ሀገሮች ነበሩ። እነዚህ ሀገሮች መካከል አንዷ አሜሪካ ስትሆን እንግሊዝና ፈረንሳይ ሞሶሎኒ ከሂትለር ጋር እንዳይገጥም የሚያደርጉትን ጥረት የምትጋራም ናት አሜሪካ። በዚህ የተነሳ ወደ ኢትዮጵያ የሚላክ መሳሪያ እንዳያልፍ አደረገች። በኢትዮጵያና በኢጣሊያ መካከል በተፈጠረው ጠብ በአስታራቂነት እንድትገባ ወይም ኢጣሊያ አገሮች ጦር እንዳይማዘዙ የሚከለክለውን እሷም ወዳ የተቀበለችውን የኬሎግ በራያንድን ስምምነት ግዴታዎች እንድታከብር እንድታሳስባት ከንጉሠ ነገሥቱ የቀረበላትን ጥያቄ አልቀበልም አለች አሜሪካ። በመጨረሻ ከኤልዱቼ ጋር የነበራትን ግንኙነት ያሻክርብኛል ብላ በመስጋት ስታንዳርድ ቫኩም የነዳጅ አውጪ ኩባንያ ከኢትዮጵያ ተቀብሎት የነበረውን የነዳጅ ፍለጋ ፍቃድ እንዲሰርዝ አስገደደች። የአሜሪካ የውጭ ጉዳይ ሚኒስትር ሃል በጉዳዩ ላይ ያሰበበት ጦርነት ከተጀመረ በኋላ ነበር። ለዚያም ለኢትዮጵያ ጣፋንታ ደንታ ኖሮት ሳይሆን ግድ አልነበረውምና እዚያ የተቀሰቀሰው ጦርነት የአውሮፓውያኑን ትኩረት ስቦ ጃፓን በሩቅ ምስራቅ ውስጥ እንዳሻት እንዳትሆን በመስጋት ነበር። ስለዚህም አሜሪካ የዋላ የፋሺስት ወረራ ያለማወቅ ፖሊሲ ልትከተል የቻለችው የጃፓን ቻይናን የመውረር ተግባር ላለማወቅ እንቅፋት እንዳይሆንባት በማሰብ ነው። ኢትዮጵያ ከተያዘች በኋላ የአሜሪካ የውጭ ጉዳይ ሚኒስትር ንጉሠ ነገሥቱ ወደ አሜሪካ እንዳይገቡ ከልክሏል። በነገራችን ላይ
የውጭ ጉዳይ ሚኒስትር ኮርደል ሃል ከኢጣሊያ አምባሳደር ጋር በዳር 22 ቀን 1935 ተገናኝቶ ተነጋግሯል። ንግግሩም የሚከተለው እንደነበር ገልጧል። ጄኔቫ ያለው የመንግስታቱ ማህበር በዚህ ጦርነት ውስጥ ተንኳሹ ማነው የሚለውን በጥሞና መርምሮ ለይቷል። አሜሪካ ይህንን አላደረገችም። ማህበሩ ኢትዮጵያን ለመርዳት ይፈልጋል፣ አሜሪካ ግን አትፈልግም። ማህበሩ ከኢጣሊያ በሚላኩ ዕቃዎች ላይ ገደብ ለመጣል ይፈልጋል፣ ይህ መንግስት ግን አይፈልግም። ከላይ እንደተገለጠው ይህ መንግስት ከሌሎች መንግስታት ወይም የሰላም ኃይሎች ጋር ላይተባበር መግባባት ሳያደርግ የራሱ ነፃ ፖሊሲ በመከተል ላይ ነው። ታዲያ ለምንድነው መንግስታችሁ በብዙ 100 ሚሊዮን የሚቆጠር ዶላር ለወታደራዊ ዘመቻ አጥፍቶ ለተቀረው ዓለም ጭንቀትና አደጋ ከሚጋብዝ ይልቅ 100 ሚሊዮን ዶላር ወደ ኢትዮጵያ አስገብቶ ቁልፉን የማይረከብ ብዬ አምባሳደሩን ጠየቅኩት። አምባሳደሩም አንተ ሃል በሩቅና በዳርቻ ባሉ የዓለም ክፍሎች ብቅ የሚሉ ነገር ግን ለዚህ ሀገር ምናልባትም ኢጣሊያን ጨምሮ ለሌሎች ሀገሮች ለትውልድ የማይታሰብ ችግር የሚያስከትሉ ሁኔታዎችን እንደሚያንጸባርቁ ማወቅ አለብህ አለኝ። ታኅሳስ 2 ቀን በመጀመሪያ የኢትዮጵያ ኢጣሊያ ጦርነት በጃፓንና በቻይና መካከል እየጎላ በመሄድ ላይ ያለው ችግር ብቸኛ ምክንያት መሆኑ ለኛ እንደሚያሳስበን ደግሜ መግለጥ እፈልጋለሁ ይላል። ወደ ቀደመ እንመለስ። የቀሩት ሁለቱ ሀገሮች ማለትና ጀርመንና ጃፓን ከማህበሩ የወጡት በ1935 በፊት ነበር። ሁለቱም ከኢትዮጵያ ጋር በወዳጅነት የቀጠሉት የውጭ ጉዳይ ሚኒስትር ሃል ባሳሰበው ምክንያት ነበር። ችግሩ የማህበሩን አባላት ሽባ ለማድረግ እስከቻለ ድረስ ጀርመንና ጃፓን በየራሳቸው በአውሮፓና በሩቅ ምስራቅ የሚያደርጉት ዘመቻ ለመግፋት ነፃነትን ይሰጣቸዋል። ሞሶሎኒ ኦስትሪያን በመተው በኢትዮጵያ ላይ እንዲያተኩር ማስገደድ እንደሚችል ሂትለር ተገነዘበ። ይህንን ለማመቻቸት የወልወል ግጭት በተጀመረ ማግስት በታኅሳስ 1934 በበርሊን ውስጥ የኢትዮጵያ የክብር ቆንሲል የሆነውን ሜጀር ሃንስ ስቴፈንን ወደ አዲስ አበባ ላከው። በጥር 1935 ጠላት የመጀመሪያ እንቅስቃሴዎቹን ዳር ከማድረሱ በፊት ማጥቃት እንዲሰነዘርና እንቅስቃሴው እንዲገታ ንጉሠ ነገሥቱን ገፋፋ። በዚያውም ዓመት ሐምሌ ላይ ክልሉ ዴቪድ ሃል በሚስጥር ወደ በርሊን ተልኮ በንጉሠ ነገሥቱ ስም መሳሪያና ጥይት እንዲሰጠው ጠይቆ 10,000 ሞግዜር ጠመንጃ፣ 10,000 ዝናር ሙሉ ጥይት፣ 30 ብረት ሰርሳሪ መድፍ ጥይትና የእጅ ቦምቦች ተቀብሎ ተመለሰ። ይህ ሁሉ የተገዛው በሂትለር ትዕዛዝ ለውጭ ጉዳይ ሚኒስትር ከተያዘው ሚስጥራዊ ሂሳብ ላይ ወጪ ሆኖ ነበር። በዚህ ዘመን የምዕራብ አውሮፓ ሀያላን ሀገሮች በኢትዮጵያና በኢጣሊያ መካከል በተፈጠረው ጠብ ምክንያት በማህበሩ ውስጥ ባይጠመዱ ኖሮ ሂትለር በቬርሳይ ውል አንቀጽ 173 የተከለከለውን የግዴታ ወታደራዊ አገልግሎት በመጋቢት ወር 1935 ላይ አያውጅም ነበርም። ናዚ ጀርመን ለጦርነት የምታደርገው ዝግጅት እስኪጠናቀቅ ድረስ ችግሩ ቢቀጥልም ሂትለር የሚፈልገው መሆኑ ግልጽ ነበር። ራይንላንድ በወታደር ኃይል ተጠቅታ በተያዘችበት በ1936 የዚህ ፖሊሲ ተግባር ላይ መዋል አዲስ አበባ ላይ ደርሶ አይቼዋለሁኝ። በተመሳሳይ ሁኔታ ጃፓን ከኢትዮጵያ ጋር የነበራትን መልካም ግንኙነት አሟሟቀች። በዚህም በማህበሩ ውስጥ የተፈጠረው የማህበሩን ሽባ የሚያደርግ ችግር ይበልጥ እንዲባባስ አደረገች። ጃፓን በዚህ መስመር እንድትራመድ ያገዘ ሌላ ሁኔታም ነበረ። የውጭ ጉዳይ ሚኒስትር የህሩይ ጠንካራ አፍቃሪ ጃፓን መሆን አቋማቸው
ሁኔታው በፍጥነት እየተባባሰ መሄዱ እየታየም የንግድ ድርጅቶች ወደ ኢትዮጵያ መግባት ጀመሩ። የጃፓን ሌጋሲዮን ወታደራዊ ሁኔታው ጨርሶ ተስፋ አስቆራጭ በሆነበት በ1936 የጸደይ ወራት ላይ ተከፈተ። በመጨረሻም የጦር ሜዳ ህግጋት መጣስ፣ በተለይም የኢጣሊያ በመርዝ ጋዝ መጠቀም ሪፖርት የቀረበለት የዓለም አቀፍ የቀይ መስቀል ኮሚቴ እንደ ስዊዘርላንድ ሙሉ በሙሉ የፋሽስት ደጋፊ ሆኖ ተገኘ። ለነገሩ ይህ የሚያስደንቅም አልነበረም። የስዊዘርላንድ ፕሬዝዳንት የቀይ መስቀል ፕሬዝዳንትም ነበሩና። ኢትዮጵያን ለመርዳት የቀረበችው ጀርመን ብቻ ስለነበረች ንጉሠ ነገሥቱ መላ ትኩረታቸውን ወደ መንግስታቱ ማህበር አደረጉ። በወልወል ላይ ማጥቃት ከተሰነዘረ በኋላ ኢትዮጵያ ለመንግስታቱ ማህበር በታህሳስ ወር 1934 ለላከቻቸው 2 መግለጫዎች ምላሽ አልተሰጠም። በዚህ የተነሳ አጠቃላዩ በሰላም ላይ ያንዣበበው አደጋ በአጀንዳ ተይዞ ለጉባኤ ውይይት እንዲቀርብ ንጉሠ ነገሥቱ በውሉ አንቀጽ 11 ላይ ተመስርተው ጥር 3 1935 ላይ ጠየቁ። ጥያቄው ጥር 15 ቀን በተሟላ ስርዓት በድጋሚም ቀረበ። በአንቀጽ 11 ላይ የሰፈረው ፍሬ ሐሳብ የንጉሠ ነገሥቱን ጥያቄ ለመጣል የሚያስችልም አልነበረም። የውሉ አንቀጽ 15 በበለጠ ግልጽ ነበር። አንድ አባል አገር ጉባኤው ጥያቄውን ሊያይልኝ ይገባል ብሎ ሊያስገድድ ይችላል ይላልና። አንቀጽ 11 እንዲህ ነው የሚለው: ማንኛውም ጦርነት ወይም የጦርነት ስጋት ከማህበሩ አባል አገሮች አንዱን በቅርብ የሚነካ ቢሆንም ባይሆንም የማህበሩ ጠቅላላ አባላትን የሚመለከት ጉዳይ እንደሆነ መታየት አለበት። ማህበሩም የመንግስታትን ሰላም ያስጠብቃል፣ ጠቃሚ ነው የሚለውን እርምጃም ይወስዳል። አስቸኳይ ሁኔታ ባጋጠመ ጊዜ ከማንኛውም የማህበሩ አባል አገር በሚቀርበው ጥያቄ ላይ ተመስርቶ ዋና ጸሐፊው ወዲያውኑ ጉባኤውን ይሰበስባል ይላል። አንቀጽ 15 በአባል መንግስታት መካከል ጠብ ቢበቅልና ጠቡም ወደ መለያየት የሚያመራ መስሎ በታየ ጊዜ ጠቡ ለግልግል ዳኝነት ወይም ለፍርድ ውሳኔ ያልቀረበም እንደሆነ የማህበሩ አባላት ጉዳዩን ለጉባኤ እንደሚያቀርቡት ተስማምተዋል። ከጠበኞቹ አንድ ወገን የጠቡን መኖር ለዋና ጸሐፊው በማሳወቅ ጉዳዩ እንዲቀርብ ማስደረግም ይችላል። ዋና ጸሐፊውም የተሟላ ምርመራ የሚደረግበትንና ወጪውንም በተመለከተ ተገቢ ዝግጅትን ያደርጋል ይላል። በነገራችን ላይ በመንግስታቱ ማህበር የኢትዮጵያ ልዑክ የነበረው ፊታውራሪ ተክለ ሐዋርያት የፈረንሳይ የእንግሊዝ የማህበሩ ጸሐፊ ሁኔታ በጣም ስላሳዘነው ስላንገሸገሸው ወደ ሀገሩ ተመልሶ የማይቀረውን ጦርነት ለመመከት በሚደረገው ዝግጅት ላይ ለማገዝ እንዲችል ንጉሠ ነገሥቱን ከስራው እንዲያሰናብቱት ለመነ። ቀደም ሲል በዛሩ ዘመነ መንግስት በኋላም ባለፈው ምዕተ ዓመት ማለቂያ ላይ በፈረንሳይ የወሰደው ወታደራዊ ስልጠና ጥረቱን እንዲያጠናክር ገፋፋው። ፊታውራሪን ተክቶ እንዲሰራ የተላከው እኔን በፓሪሱ ሌጋሲዮን የተቀበለኝ ብላቴን ጌታ ወልደ ማርያም ነበር። እንደ ተጠበቀው ምክትል ዋና ጸሐፊ ፑሎቲ ዋና ጸሐፊው አቬኖል አቤቱታቸውን ቸል እንዲለው ገፋፋው። እንዳለውም አቤቱታው ለአንድ ጊዜ ጥር ቀን 1935 ቀረበና ተረሳ። ይህን በማድረጉም ሲፎክርበት ነበር። ሆኖም ኢትዮጵያ ጥር 15 ቀን ጥያቄዋን በድጋሚ ማቅረቧና ችግሩ እየከረረ መምጣቱ ጥያቄው ቸል ቢለውም በአንቀጽ 11 ሁለተኛው አረፍተ ነገር በሱ ላይ ሊያስከትልበት የሚችለውን የግል ኃላፊነት ለመሸከም ዝግጁ እንዳልነበርም ተገነዘበ። ስለዚህ አቤቱታው ጥር 17 ቀን ለጉባኤው በሚቀርብበት አጀንዳ ላይ ገባ። እዚያ ላይ እንግሊዝ ከፈረንሳይ ጋር በማበር
ኢጣሊያን ዝም ለማሰኘት ችግሩ ከማህበሩ ውጪ በጋራ ስምምነት እንዲፈታ እንድትቀበል ኢትዮጵያን አስገደዷት። መገመት እንደሚቻለው ድርድሩ አልዘለቀም። ኢትዮጵያ ሶስተኛ ወገን ሸምጋይ እንዲገባበት ያቀረበችው ጥያቄ ኢጣሊያ አልተቀበለችውም። ቀጥሎም ውጤቱ ምንም ቢሆን ለመቀበል አስቀድማ ቃል በመግባት ጥሩ ነገሩ በግልግል እንዲያልቅ ኢትዮጵያ ሐሳብ አቀረበች። አሁንም ኢጣሊያ ሐሳቡን አልተቀበለችም። በዚህ መሃል እነዚህ የማዘግየት ዘዴዎች በፈጠሩላት ምቹ ሁኔታ በመጠቀም ሰራዊትና መሳሪያ ያሰባሰበች ወደ ኤርትራና ወደ ሶማሊያ ትልክም ነበር። እነዚህ እንቅስቃሴዎች ወደ መበታተኑ ሊያመሩ ስለሚችሉ ኢትዮጵያ የሕጉን አንቀጽ 15ን ጠቅሳ መጋቢት 17 ቀን ማመልከቻን አቀረበች። እስከዚህ ድረስ ዓለም በቅኝ ገዢዎች ቁጥጥር ስር የወደቀው የማህበሩ ጉባኤ ያንድን ያለችበት የማይታወቅና የተናቀች አፍሪካዊት ሀገር አቤቱታ ለመስማት ከቅሬታ ጋር የተስማማበት ያልተለመደ ትርኢት ሊያይ ነው። የአውሮፓ መንግስታት በጦርነት አፋፍ ላይ እንደቆሙና ማህበሩ ለችግሩ መፍቻ መሳሪያ እንዳይሆን ያከሙት መፍራታቸውን ማመናቸው ግልጽ ነበር። ኢትዮጵያ በአንቀጽ 15 ላይ ተመስርታ አቤቱታዋን ባቀረበችበት ዕለት ሂትለር ጀርመንን መልሶ እንደሚያስታጥቅ ገለጠ። ማህበሩም ይህን ተጨማሪ ክስተት መመልከትም ነበረበት። የኢትዮጵያ አቤቱታ ቸል የተባለ እንደሆነ ሂትለርን ዝም ለማሰኘት የሚፈልጉ የማህበሩ አባል የመንግስታት ፈረንሳይ በዚያው አንቀጽ 15 መሰረት የምታቀርበውን አቤቱታ ቸል ለማለት ምክንያት ተገኘ ማለትም ነው። ኢጣሊያ በዚህ ሁኔታ እጇን ልትሰጥ በቅታለች። ከዚህ በኋላ ነገሬ በግልግል አይታይም ማለት አትችልም። በመጨረሻም በግልግል ዳኝነት የሚሰሩት ሰዎች ተሰየሙ። በኢጣሊያ በኩል አልዴሮ ቫንዲና ሞንታኛ፣ በኢትዮጵያ በኩል ደግሞ ዴላ ፕራዴልና ፖተር ነበሩ። ዋናው ችግር የሚያወያዩበትን ጉዳይ በመወሰኑ ላይ ነበር። እዚህ ላይ ኢትዮጵያን የሕግ አማካሪዎቿ በሚገባ አላገለገሏትም። በወራት ወይም በዓመታት ጊዜ ውስጥ ሳይሆን በተወሰኑ 10 ዓመታት በትልቅም ሆነ በትንሽ መንግስታት የውጪ ፖሊሲ ውስጥ ጊዜ ጠብቆ የሚመለስ አንድ አይነት መጥፎ አመለካከት ይኖራል። ታላላቅ መንግስታት ይህን እየተመላለሰ የሚመጣ ሁኔታ አብዛኛውን ጊዜ የሚያድበሰብሱት ምን ጊዜም ቶሎ የሚለዋወጡትና ውስብስብ በሆኑት ፍላጎቶቻቸው ነው። ትንሽ መንግስታት ደግሞ ጥቂቶቹ ፍላጎቶቻቸው በአጣዳፊ የመንግስት ጥቅም አስገዳጅነትና የማይለወጠው አመለካከታቸው የተነሳ ተፈትልከው ይወጣሉ። የወልወልን ግጭት በግልግል ለመጨረስ በመወያየት ርዕስ ላይ ለመስማማት ያለመቻሉ ሁኔታ ሲመረመር ከ24 ዓመታት ድብታ በኋላ ሳይለወጡ ተመልሰው የመጡት እነዚህ ፍላጎቶች ጭብጦችና የፖለቲካ ኃይሎች በመኖራቸው መሆኑን እንረዳለን። ኢጣሊያ ነገሩ ወደ ማህበሩ እንዳይመለስ ማህበሩ ከሚፈቅደው ስርዓት ውጪ ለመጠቀም የምትቀይሰው ዘዴ ሁሉ ኢትዮጵያን መቃወም ነበረባት። ኢትዮጵያ መቃወም አለባት። ክፋቱ ግን በዚህ ነጥብ ላይ የእንግሊዝና የፈረንሳይ ፍላጎት ከኢጣሊያ ፍላጎት ጋር አንድ አይነት መሆኑ ነበር። ኢጣሊያ ውይይት እንዳይደረግ የተቻላትን ያህል ስታጓትት እንደመቆየቷ የግልግል መነጋገሪያ ርዕስ በመወሰኑ ላይ ተመሳሳይ ስልት እንደምትከተል የሚጠበቅ ነበር። የኢጣሊያ መንግስት በግልግሉ ስርዓት የሚከተለውን ፖሊሲ ሚያዝያ 1935 ግልጽ አደረገ። በግልግሉ ጭብጥ ሆኖ መወሰን ያለበት ጉዳይ የወልወሉን ግጭት ማን ጀመረው የሚለው እንጂ
ክልሉ የኢትዮጵያ ነው አይደለም የሚለው መነሳት የለበትም አለ። ኢጣሊያ ግልግሉ እንዲቀጥል ፈቃደኛ መሆኗን በግንቦት ወር ለኢትዮጵያ ማስታወቀች። ሆኖም ዳኞቹ በምንም አይነት የድንበር ጥያቄ ማንሳት ወይም በኢትዮጵያና በኢጣሊያ ሶማሌላንድ መካከል ስላለው ድንበር የተደረገውን ስምምነት መተርጎም እንደሌለባቸው ገለጠች። የዚህ አይነቱ የመከላከል ስልት ወደ ግልግል እንዳይገባ የተፈጠረ ገደብም ነበር። ምክንያቱም ወልወል በኢትዮጵያ ግዛት ውስጥ መሆኑ በግልጽ የታወቀ ለግጭት መነሳት ኃላፊነቱ በማያወላውል ሁኔታ ጣልቃ በገባው ሰራዊት ጫንቃ ላይ የሚያርፍ ነው። በመሆኑም የግልግሉ አይነተኛ ዓላማ በወልወል አካባቢ ያለው ክልል የማን ግዛት ነው የሚል ነበር። የኢትዮጵያ የውጭ ጉዳይ ሚኒስትር ማስታወሻውን ከኢጣሊያ ለጋሲዮን በተቀበለ ማግስት በፍሬ ነገሩ ላይ የሚደረግን ግልግል በመቀበል የወልወልን ግጭት በማስመልከት ግን የግዛት ማለትም የሉዓላዊነት ጥያቄ መነሳት የሌለበት መሆኑን በመግለጥ መልስን ሰጡ። ኢትዮጵያ ፍሬ ነገር በሚለው ቃል ስትጠቀም የግዛትን ጥያቄና የፋሽስትን ሰራዊት በኢትዮጵያ ግዛት ላይ ስለፈጸመው ወረራ በጠቅላላ ሳታነሳ በማለፍ የግልግሉን ዓላማ ከመነሻው ማውገዟ ነበር። ከ10 ቀናት በኋላ ጉዳዩ ለማህበራዊ ጉባኤ ቀረበ። ኢትዮጵያን ወክሎ የሚናገረው ጅዝና ኢጣሊያው በወከሉት ባሮን አልኩዌዚ መካከል የተደረገው የቃል ልውውጥ እንዳመለከተው የኢትዮጵያ ግዛትና ሉዓላዊነት አልተጣሰም የሚለውን የኢጣሊያ አቋምን በግልጽ ተቀበለው። ለኢትዮጵያ የተሻለ ይሆን የነበረው በቅድሚያ ጥቃቱ የተፈጸመው በኢትዮጵያ ግዛት ነው ወይስ በኢጣሊያ ግዛት የሚለው ሳይወሰን የግልግል ዳኞቹ ተጠያቂነትን ለመወሰን አይችሉም የሚለውን ግልጽ አቋም መያዝ ነበር። የኢጣሊያ አቋም ባልቀበልም ማለት ኢትዮጵያ በውሉ አንቀጽ 15 መሰረት መጋቢት 17 ቀን ያቀረበችው ጥያቄ ጊዜ ሳይወስድ በአፋጣኝ በጉባኤው እንዲታይላት ለማመልከት ያስችላት ነበር። ነሐሴ 3 ቀን የማህበሩ ጉባኤ የግልግል ዳኞቹ ኢጣሊያ የግዛት ባለመብትነትን በተመለከተ ለመወያየት ፈቃደኛ አይደለችም የሚለውን እንዲከተሉ አዘዘ። ውጤቱ ጦርነቱ ከመጀመሩ ልክ ከአንድ ወር በፊት መስከረም 3 1935 ከታተመ ባዶ ፍርድ ነበር። ኢጣሊያ በሕግ የተረጋገጠ መብቷን ሊያስከብሩላት ባለመቻላቸው ስለሷ እንዲሟገቱ የተሰየሙት 3 የሕግ ባለሙያዎች ኢጣሊያ ስትጠብቀው የነበረውን አደረጉላት። ከማህበሩ የሚሰነዘር አንዳችም ተቃውሞ ሳይኖር 4 ወራት ሙሉ ለጦርነቱ የምታደርገውን የመጨረሻ ዝግጅት ለማጠናቀቅ እድልንም ሰጥቷት አገኘችም። የሚያስገርመው ነገር ኢጣሊያን ለሞቷ የዳረጓት ስህተቶች የተፈጸሙት በ3 የሕግ ባለሙያዎች ማለትም ኮልሶን በኦቨርሰን እና ጄዝ አጣሪነት አልፈው በተለይም በጉባኤው ፊት በተደረገው ክርክር ማንኛውም ነገር ለአሊዮዚ በሚስማማ መንገድ የለቀቀው ከፈረንሳይ ስመጥር የሕግ ባለሙያ ፕሮፌሰር አንዱ የሆነው ጄዝ መሆኑ ነው። ማንም ሰው የሚያስበው እነዚህ ልምድ የነበራቸው 3 የሕግ ባለሙያዎች የኢትዮጵያን ጥቅም በማያንሰራራ ሁኔታ ካቆሰሉ ንጉሠ ነገሥት የሕግ ባለሙያን ዳግመኛ እንዳታሳዩኝ ይላሉ ብሎ ነው።
ነገር ግን ይህ በሆነ በአንድ ወር ጊዜ ውስጥ ነበር ንጉሠ ነገሥቱ ጥያቄ ደላ ፕሌዴል እነዚህን ችግሮች ለመቋቋም የሚያግዝ ገና ያልተፈተነ ወጣት ባለሙያ የፈለገው። የዚህ አይነቶቹ የሚያበሳጩ ሁኔታዎች ነበሩ ኃይለ ሥላሴን ፍጹም የተለየ ባህሪ የሚገልጡት። ለረጅም ጊዜ በዙፋን ላይ ያቆያቸው በአብዛኛው ተጠራጣሪ በሆነው ባህሪያቸው የግለሰቦችን የመንግስታትንና የፖሊሲዎችን ተንኮልና ዓላማ ከሌሎች ተፎካካሪ ቡድኖች ተንኮሎችና ዓላማ ጋር እርስ በርስ በማጋጨት ነበር። በዚህ አንጻር ፈጽሞ ሊታመን በማይችል ተቃርኖ አንድ ጊዜ እምነታቸውን በአንድ ሰው ላይ ከጣሉ ለመለወጥ ስለማይችሉ ብዙውን ጊዜ ለጉዳት ዳርጓቸዋል። ይህ ደግሞ ተደጋግሞ እንደታየው በግለሰቦች በመንግስታትና በፖሊሲዎች የደረሰ ነው። ንጉሠ ነገሥቱ በኮልሰን ላይ ያጠራጥር ፍጹም የሆነ እምነት ነበራቸው። ጄዝንም ያምኑት ነበር። ስተታቸው ምን ያህል ግልጥ ቢሆንም የእሳቸው እምነት ግን አልተፈነፈጋቸውም። ኢትዮጵያን ባገለገሉባቸው በርካታ ዓመታት ብዙ ጊዜ ለምንድነው እኔ ከማንኛውም የውጭ ጉዳይ አማካሪ ለበለጠ ጊዜ ልቆይ የቻልኩት እያልኩ ራሴን ጠይቀው ነበር። ሳልጋበዝ የታየኝ መልስ የላቀ ችሎታ ስለነበረኝ ሳይሆን በአስቸጋሪ ጊዜ በእኔ ላይ ባሳደሩት እምነት ነው የሚል ነበረ ለራሴ ያገኘሁት መልስ። የጊዜው እውነታና ሁኔታዎች በችግራቸው ጊዜ ከማህበሩ ምንም እርዳታ እንደማያገኙ በግልጽ እያመለከቱ ለምን ይሆን ጃንሆይ አቤቱታ ያቀረቡትና ማታለሉን ማሳዘኑን እስከ መጨረሻም የተከተሉት? ኃይለ ሥላሴ የማህበሩን ውሳኔ የፈለጉት ሌላ የሚሄዱበት ስላልነበረ ነው የሚል መደምደሚያ ላይ መድረስ የዋህነት ይሆናል። የተደቀነው ፈተና በጣም ውስብስብ ነበር። አንዱ ሁኔታ በ1926 በማህበሩ አማካኝነት እንግሊዝና ኢጣሊያ በምዕራብ ኢትዮጵያ ተጽዕኖ ክልል በመቃረጥ ከአንድ ዓመት በፊት የተፈራረሙት ጣና ሐይቅ ስምምነት ውስጠ ምስጢሩ እንዲገለጥ በማድረግ ተሳክቶላቸዋል። ነገር ግን ሌሎችም መጤን የሚገባቸው ሁኔታዎች አሉ። ከወልወል ግጭት በኋላ ኢትዮጵያ የፈረንሳይን ወዳጅነት አጣለች። ግን እንግሊዝ ወዳጅ ነበረች። ኢጣሊያ በቀይ ባህር አካባቢ የእንግሊዝ ወኪል በመሆን ጠቅማታለች። ፈረንሳይ ከኢጣሊያ ወገን በመሰለፏ ኢትዮጵያን ብሎም የአፍሪካን ቀንድ ትይዛለች ተብላ የነበረችው ኢጣሊያ ናትም። እንግሊዝ ለቀድሞ ወዳጇ የነበራት ስሜት እየቀነሰ መሄድ በግልጽ ይታይ ነበር። ምንም ቢሆን በግብጽ፣ በሱዳን፣ በእንግሊዝ ሶማሌላንድ፣ በኬንያ፣ በደቡብ አፍሪካ መጠበቅ ያለባቸው የንጉሠ ነገሥቱ ግዛት ጥቅሞች አሉ አይደል? በኢትዮጵያ ውስጥ የጣሊያን ሰራዊት መከማቸት እነዚህን ጥቅሞች በተመለከተ የሚያዝናና አልነበረም። ሱዳንን በተመለከተ የተለየ ስጋት ነበር። ምክንያቱም በሊቢያ ውስጥ በተቋቋሙት የጣሊያን ጦር ሰፈሮች በኢትዮጵያ ውስጥ በሚደራጅ ጠንካራ የጦር ኃይል መካከል ልትወድቅ ስለምትችል ንጉሠ ነገሥቱ እንግሊዝ ሊያድርባት የጀመረውን ጭንቀት አስቀድመው ተገንዝበውትን ስለነበር በወልወል ላይ ጥቃት ከመዘንዘሩ ቀደም ብሎ ኢትዮጵያን በሞግዚት እንድታስተዳድር እስከ መጠየቅ ደርሰዋል። ሐሳቡ ባትቀበለውም እንግሊዝ ኢጣሊያን ለመቆጣጠር እንድትችል ኢትዮጵያ ከኢጣሊያ ሶማሌላንድ ጋር የምትዋሰንባቸውንና አሳሳቢ የሚሆኑ ቦታዎችን ለእንግሊዝ ሶማሌላንድ የምትለቅበት ስምምነት እንድትፈርም ጠይቃ ነበር። የእንግሊዝ መኮንኖች በቦታው የተገኙት የግጦሽ መሬትን ለመቀየስ
የተቋቋመ ኮሚሽን በሚል ሽፋን ነበር። ነገር ግን ዓላማው ይለቀቃል የተባለውን መሬት ቀይ መስመር በሚል በከፍተኛ ሚስጥር በሚጠበቅ ለመለየት ነበር። በዚህ የተነሳ ነው ወልወል ላይ የእንግሊዝ መኮንኖች ከኢትዮጵያውያን ጋር የጥቃት ኢላማ የሆኑት። የእንግሊዝ ጥቅሞች በሚጎዳ ሁኔታ ኢጣሊያ በኢትዮጵያ ውስጥ እንዳሻት እንድትሆን የሚፈቅደው የላቫል ሞሶሎኒ ስምምነት ከተፈረመ ከአንድ ወር በኋላ የወልወል ጥቃት መሰንዘር የእንግሊዝንና የኢትዮጵያን የትብብር መሰረት ለማስፋት ረድቷል። ስለዚህም ጠቡ ለማህበሩ ከቀረበ በኋላ ኢትዮጵያ በተቻለ መጠን ከእንግሊዝ ጋር የሚኳሆኑበትን መንገድ መፈለግ አስፈላጊም ነበር። እንግሊዝና ፈረንሳይ የወልወል ግጭት በማህበሩ የመታየቱ ነገር ለሌላ ጊዜ እንዲተላለፍ ኢትዮጵያን የመገፋፋታቸው ሁኔታ ያለ ጥርጥር ለኢትዮጵያ ወሳኝ ነበር። ኢጣሊያ በማህበሩ መኮላሸት እየተጠቀመች እንደነበር ግልጽ ቢሆንም ኢትዮጵያ በማህበሩ ታምና የመቆየቷ ምክንያትም ገላጭ ይሆናል። የሆርላቫል ሐሳቦች ውድቅ መሆን፣ የኤደን የውጭ ጉዳይ ሚኒስትር መሆንና የእንግሊዝ ሕዝብ ኢጣሊያ በመርዝ ጋዝ በመጠቀሟ ያሳየው ቁጣ አጼ ኃይለ ሥላሴ እንግሊዝን በማህበሩ ውስጥም ሆነ ከማህበሩ ውጪ ለመደገፍ የነበራቸውን ቁርጥ ሐሳብ አጠናከረላቸው። አዲስ አበባ ከደረሱ ከጥቂት ቀናት በኋላ ዶክተር ማርቲን በእንግሊዝ የኢትዮጵያ አምባሳደር የውጭ ጉዳይ ሚኒስትር ኤደን ጋር ያደረጉት የሐሳብ ልውውጥ ፍሬ ሐሳብን አስተላለፈ። ዶክተር ማርቲን ባስተላለፈው መልእክት ኤደን እንግሊዝ በምንም መንገድ ኢትዮጵያን አታሳፍራትም ብሎኛል ብሎ ጽፏል። የዚህ ሪፖርት ትክክለኛነት አጠራጣሪ ቢሆንም በየካቲት 1936 ለእንግሊዝ ፓርላማ የሚከተለውን ንግግር ማድረጉ ግን ተዘግቧል። እንዲህ ይላል: በየትም የሚሰነዘር የማጥቃት እርምጃ በጋራ መመለስ አለበት የሚለው መርህ የጃንሆይ መንግስት ቋሚ ፖሊሲ መሆኑንና በተግባር አፈጻጸማቸው ማህበሩ ባጸደቀው ሕግ መሰረት እንደሚመሩ ለቤቱ ለማረጋገጥ እችላለሁ። የሰላም ስምምነት እስከ ተፈረመ ድረስ በዚህ ረገድ ማወላወልም ሆነ ድክመት አይኖርም ብሎ ነበር። ከሶስት ሳምንት በኋላ ሂትለር የራይላንድ ሰራዊት መልሶ ለማደራጀት የወሰደው እርምጃ የኢትዮጵያ ችግር በማህበር ውስጥ የሚታይበት ጊዜ ጋር እንዲገጥም ታቅዶ የተደረገ ነበር። የሂትለር እርምጃ እንግሊዝ ጥቅሟን ለማስጠበቅ ጥያቄዎቿን በሙሉ በማህበሩ የአሰራር ስርዓት ስር ማምጣት አለባት የሚለውን የኤደንን እምነት አጠናከረለት። ይህ በሎካርኖ ስምምነት መሰረት ፈረንሳይን ለመርዳት እንዳትገደድ መዝጊያ መንገድ ይሆናል ብሎም አስቧል። ንጉሠ ነገሥቱ በማህበሩ ላይ የነበራቸው አመኔታ ዋነኛ ምክንያት የግላቸው አመለካከት ነበር። በዚህ ጊዜ ውስጥ ኃይለ ሥላሴ ለጋራ ዋስትና ጽንሰ ሐሳብ ሙሉ በሙሉ ራሳቸውን ተገዢ ስላደረጉ የሚያስከትለውን መዘዝ ብዙ ሳያጤኑ ለመከተል ዝግጁም ሆነዋል። የእሳቸው ማህበሩን የሙጥኝ ማለት መመዘን የሚገባው በወቅቱ ከነበረው አዝማሚያ አንጻርም ነው። በጊዜው ለሕግ የነበረው አክብሮት፣ የማህበሩ ሕግ፣ በመንግስታት መካከል የተቋቋመ የመከላከያ ስምምነት፣ ዓለም አቀፍ ሕግ ለሁሉም ነገር መፍትሄ ይሰጣሉ የሚለው አመለካከት መንግስታትን እንዲታቀቡ ያደርጋል ብለው ተስፋ እንዲያደርጉ ገፋፍቷቸዋል። ከአንደኛው የዓለም ጦርነት ፍጻሜ በኋላ በአውሮፓ ውስጥ ለግዛት መረጋጋት የነበረው ጥረት ለዚሁ ሁኔታ አስተዋጽኦን አድርጓል። ለዚህም ነበር ውሎችና ግዕዛነ ሕግ በአፋጣኝ የበዙት። በነገራችን ላይ በማህበሩ መታመን ለንጉሠ ነገሥቱ እንደነ ራስ ሙሉጌታ ያሉትን
ጀብደኛ የጦር አዝማቾች ለመክታት በመሳሪያነት አገልግሏቸዋል። እነራስ ሙሉጌታ የሰራዊታቸው መሳሪያ ኋላ ቀርና ከኢጣሊያ ብረት ለበስ ኮር ጋር የማይመጣጠን መሆኑን ሳይመዝኑ ለፋሽስቱ ሰራዊት ግዳይ ራሳቸውን አሳልፈው ለመስጠት የተሰለፉ ነበሩ። ወደ ቀደመው ስንመለስ የማህበሩ ሕግ በ20ኛው ክፍለ ዘመን ለሕጋዊነት መስፈን የነበረውን ሽርጉድ የሚያንጸባርቅ ነበር። ከዚህ ተቃራኒ ተጨባጩ ሁኔታ ጋር የሚል ጣጣው የተባበሩት መንግስታት ቻርተር ነው። የማህበሩ ደንብ አንቀጽ 11 እና 15 ትናንሽ መንግስታት አቤቱታቸው እንዲሰማላቸው የበለጠ ማረጋገጫን ሲሰጥ፣ የተባበሩት መንግስታት ቻርተር አንቀጽ 34 እና 35 ግን የጸጥታው ምክር ቤትና ጠቅላላ ጉባኤው እንዲህ ያለውን አቤቱታ ቸል እንዲሉት እድልን ይሰጣቸዋል። በተጨባጩ እውነታው ስለሚኖሩ በመገባደድ ላይ ባለው የ20ኛው ክፍለ ዘመን ሰዎች በስምምነቶችና በዓለም አቀፍ ሕግ ይህንን ያህል መታመን ሊገባቸው የማይችል ጉዳይም ነው። እንዲያም ሆኖ ግርማዊነታቸውና አማካሪዎቻቸው በዚህ ረገድ በዘመኑ ከነበሩት የመንግስታቱ መሪዎች የተለዩ አልነበሩም። ፖሊሲዎቿ በጊዜው እውነታ የሚመሩ ናቸው ትባል የነበረችው ፈረንሳይ እንኳን የደህንነቷን ዋስትና የኋላ እንዲፈርስ ባደረገችው የሉካርኖ ስምምነት የሚታመን ስለነበር ከሌሎች አልተለየችም። ከ3 ዓመታት በኋላ ፈረንሳይ አሜሪካን ጦርነትን የሚያወግዘውን የኬሎግ ብራያንድ ስምምነት በመፈራረምና የስምምነቱን ተራ ነገርነት በማራመድ ወይም በማንጸባረቅ ረገድ ጥፋትን ፈጽመዋል። በጊዜው የነበሩት የምዕራብ መንግስታት መሪዎች ግልጽ ሆኖ በማይገባ ምክንያት ከፍሬ ነገር ይልቅ ለቅርጽ ትኩረት በመስጠት ተጎጂም ሆነዋል። አቅማቸውን ለማሳየት የሚፈልጉ የመካከለኛው ምስራቅ ገዢ እንደመሆናቸው ንጉሠ ነገሥቱ ይህንን ሽርጉድ የሚመለከቱት በተለየ ሁኔታም ነበር። ከሁለተኛው የዓለም ጦርነት ማብቂያ በኋላ ዓለም ራሷን ስለ ዓለም አቀፍ ሕግ ከነበራት በማፍቀር ላይ የተመሰረተ ጭፍን የሆነ አመለካከት ነፃ እያደረገች መጥታለች። ኃይለ ሥላሴ በውስጥ ጉዳይ በእውነታ ጋር የሚሄዱት ከጥርጣሬ ጋር በመሆኑ እምነት የማይጣልበት እውነታ ከሆነው የዓለም አቀፍ የፖለቲካ ጋር ራሳቸውን ማስተካከል ማቃታቸው። በጥቅምት ወር 1935 ጦርነት በተጀመረ ጊዜ የመንግስታቱ ማህበር ኢጣሊያን የጦርነቱ ጀማሪ ነች ቢላትም ቅሉ ፈረንሳይና እንግሊዝ ከዕለት ዕለት የሙሶሎኒን ፍላጎት በማሟላት ለማስታገስ የሚያደርጉት ጥረት የኢትዮጵያን ለአደጋ መጋለጥም አባብሶታል። እንግሊዝ ጄኔቫ ላይ ጠቃሚ የጋራ የደህንነት ዋስትና አፈጉባኤ ሆና ብትቆይም አሁን ፈረንሳይ የኢጣሊያ ቀጥሎም የኢትዮጵያ ዋናዋ ጠላት ሆናለች። በመጨረሻም ኢትዮጵያን ከማትንሰራራበት አዘቅት የከተተችው ፈረንሳይ ነበረች። በሂትለር ቆስቋሽነት በአውሮፓ ውስጥ ትልቅ ጦርነት ይነሳል በሚል ስጋት ለሚባንነው ማህበር አቤቱታ በማቅረብ የንጉሠ ነገሥቱ ጥያቄ ውል ያለው ድጋፍ ያገኛል ተብሎ አይጠበቅም። ምክንያቱም ማህበሩ በአብዛኛው ለኢትዮጵያ የወደፊት ዕድል ግድ ስላልነበረው፣ በሌላ በኩል ደግሞ ዋና ጸሐፊው አፍቃሪ ጣሊያን በመሆኑ ሙሶሎኒ የሆርላቫልስን ሐሳቦች በመጣል ወታደራዊ ወረራ ለማካሄድ የነበረው ቁርጥ ሐሳብ ግልጽ አድርጎታል። ስለዚህም ነበር ንጉሠ ነገሥቱ ሰሜን ጦር ግንባር በነበሩበት በ1936 መጀመሪያ ላይ ሶስታችን ኮልሰን ተስፋዬና የሥራ ጀማሪውን ጨርሶ ተስፋ ከሌለው ፈታኝ ሁኔታ ጋር
ፊት ለፊት የተጋፈጥነው። ማስታወሻ አንደኛ፣ ፈረንሳይ ከጀርመን ጋር ያላትን ወሰን የሚያረጋግጠው የሎካርኖ ስምምነት ጉድለት ነበረበት። ዋስትና የሚሰጡት ከእንግሊዝ ወይም ከኢጣሊያ ማናቸውም ቢሆኑ ግልጽ ወረራ ከሌለ በስተቀር እርምጃ እንዲወስዱ አይገደዱም። ለዚሁም እያንዳንዱ ዋስትና ሰጪ ራሱ ዳኛ ነው። ተለይቶ የማይታወቅ ወረራ የደረሰ እንደሆነ ውሳኔ የሚሰጠው ጉባኤው ይሆናል። በዚህም ቢሆን እያንዳንዱ አባል አገር ድምጹን በድምጽ የመሻር መብትም አለው። ግብጽ 2 ተጨማሪ ዋስትናዎችም ነበሯት። አንቀጽ 9 የእንግሊዝን ግዛቶች ከዋስትናው ውጪ አድርጓቸዋል። በተጨማሪም እንግሊዝ ለዚህ ትርጉም የያዘ ማስታወሻም ነበራት። ማስታወሻውም የሚለው ዋስትና የሚኖረው የእንግሊዝ ጂኦግራፊያዊ አቀማመጥና የጦር መሳሪያን በተመለከተ ልዩ ሁኔታው በሚፈቅደው መጠን ነው። እንግሊዝና ኢጣሊያ ዋስትናቸውን ቸል ሊሉት ሲችሉ፣ ፈረንሳይ ግን ለነሱ በምርኮ የገባች ነበረች። ሎካርኖ ፈረንሳይ ከፖላንድ ከቼኮስሎቫኪያ ጋር የነበራትን ውል ፋይዳ ነበር ያጠፋው። ከጀርመን ጋር በሚጋሩት ድንበር ምንም ዋስትና አልሰጣቸውም። ፈረንሳይ ለእርዳታ ልትደርስላቸው የምትችለውም የጉባኤው አባላት በሙሉ ሲስማሙ ነው። ኢጣሊያ ግን በዋስትና ሰጪነት በማዕከላዊ አውሮፓ ላይ ያላትን የመጠቀም ፍላጎት እንድታመቻች ነፃ ተዋት። የሎካርኖ ስምምነት በመፈረም ፈረንሳይ ሳታውቀው ከማዕከላዊ አውሮፓ ጋር የነበራት ስምምነት በዘዴ ለጀርመንና ለኢጣሊያ በሚያመች መልኩ አጋልጣ ራሷን ሰጠች። ሁለተኛ፣ እንግሊዝ ይህንን በማድረግ ፈረንሳይ አሳምራ እንደምታውቀው የሷን መንገድ ነበር የተከተለችው። በነሐሴ 1914 የመጀመሪያዎቹ ቀናት ጀርመን የሉክሰምበርግ ገለልተኛ የመሆን ስምምነት ጥላ ጥቃት በከፈተች ጊዜ እንግሊዝ ለመከላከሉ አልሄድም አለች። ለዚህ የሰጠችው ምክንያት በ1867 በተፈረመው ውል ላይ ኃላፊነቱ የጋራ እንጂ የግል ወይም የተወሰነ ወገን አለመሆኑን ገልጧል የሚል ነበር። በሌላ በኩል ግን በ1839 ስምምነት ላይ በተገለጠው መሰረት የቤልጂየምን ገለልተኝነት ማረጋገጥ የግል ወይም የተወሰነ ወገን መሆኑን አለበት ብላ ነበር። እንግሊዝ በአንደኛው የዓለም ጦርነት ውስጥ የገባችው በዚህ መሰረትም ነበር። ሶስተኛ፣ ይህ ኢጣሊያን የሚደግፍ በማህበሩ ሕግ መሰረት የተካተተው የጋራ ደህንነት መርህ የሚቃወም ፖሊሲ ኤደንን አስታራቂ መንገድ እንዲይዝ አስገደደው። የካቢኔው አባል እንደመሆኑ የመንግስቱን የኢጣሊያ ደጋፊ መሆን የሚደግፍ ፖሊሲ መጠበቅ ነበረበት። በማህበሩ ውስጥ የሀገሩ አምባሳደር በመሆኑ የሕጉን መርሆች በይፋ መደገፍም ነበረበት። ሐምሌ 19 ቀን 35 ዓመተ ምህረት ላይ በሕግ መምሪያ ምክር ቤት ለነበረ ክርክር ሲቀርብ እንደሚከተለው አሻሚ አቀራረብ መያዝ ነበረበት። ማንደር የኢትዮጵያንና የጣሊያን ጠበት ተመለከተ ለመንግስታቱ ማህበር ሕግ የገለጸው ግዴታ መጠበቅ ለዚህ ሀገር የክብር ጥያቄና የጥቅም ጉዳይ መሆኑን ኤደን ለኢጣሊያ መንግስት እንደገና ያቀርባል ይላል ጥያቄው። ኤደን ጠቡ በሰላማዊ መንገድ እንዲያልቅ ብዙ እንሰራለን መልስ ነው። ማንደር የንጉሠ ነገስቱ መንግስት አመለካከት በጥያቄ ላይ በትክክል ተገልጧል ብዬ ልመን ይሆንን የሚል ጥያቄ ይጠይቃል። ኤደን ደና የሚሆነው በመልሴ ላይ በትክክል ተገልጧል ተብሎ ቢወሰር ነው ይላል። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። ኢትዮጵያ ጥርስ ውስጥ የገባች ሀገር የሚለውን
ይህንን ድንቅ መጽሐፍ እያነበብን ነው። እናመሰግናለን። እንቀጥላለን።